ተማር ልጄ ወገን ዘመድ የለኛ ሀብት የለኝም ከጄ። ሰላም ውድ የአሻራ አካዳሚ ቤተሰቦች እንዴት ናችሁ? ፊዚክስ ግሬድ 11 ዩኒት 6 ሌሰን 2 በዛሬ ሌሰናችን የምናወራው ወይም የምንወያይበት ርዕስ ኤሌክትሮስታቲክ ፎርስ ይባላል። በባለፈው ሌሰናችን እንደተማርነው 6.1 ስለ ኩሎምብስ ሎው ሰፋ ያለ ውይይት አድርገናል። ስፔሻሊ ደግሞ ስለ ቻርጅ ኤንድ ፕሮፐርቲስ ኦፍ ቻርጅ ብለን ሰፋ ያለ ውይይት አድርገናል። ዛሬ ደግሞ በቻርጆች መካከል ያለ ፎርስ ኤሌክትሮስታቲክ ፎርስ ስለሚባል የፎርስ አይነት ነው ሰፋ ያለ ውይይት የምናደርገው። ከባለፈው ሌሰን የቀጠለ ነው ማለት ነው። ሁሌም እንደምንለው ዩቲዩብ ቻናላችንን ዋሻር አካዳሚ ብላችሁ ሰርች ብታደርጉ ይህን ትምህርት ታገኛላችሁ። ላይክ፣ ሰብስክራይብ እና ፎሎ ማድረጋችሁን አትርሱ። ከኔ ጋር መልካም ቆይታ እንዲሆንላችሁ እመኛለሁ። ተከታተሉ። ኦኬ፣ ኤሌክትሮስታቲክ ፎርስ ምንድን ነው? ኤሌክትሮስታቲክ ፎርስ ኢዝ ዘ ፎርስ ኦፍ አትራክሽን ኦር ሪፐልሽን ቢትዊን ቱ ቻርጅድ ቦዲስ። በሁለት ቻርጅድ በሆኑ ቦዲዎች መካከል አይዘር አትራክሽን ኦር ሪፐልሽን ቢትዊን ዘ ቦዲስ ካለ የሚሳሳቡበት ወይም የሚገፋፉበት ፎርስ ምን ይባላል? ኤሌክትሮስታቲክ ፎርስ ይባላል። ሉክ ለምሳሌ አንድ ቦዲ የምንለው ወይም ቁስ አካል የምንለው ጀስት ሶሊድ ሊኪድ ወይም ጋዥስ ሊሆን ይችላል። ኤኒ ቦዲ አይዘር ቻርጅድ ቦዲ ልንለው እንችላለን ወይም ኒውትራል ቦዲ ልንለው እንችላለን። አንድ ቦዲ ለምሳሌ ኒውትራል ቦዲ ነው የምንለው ወይም አንድን ቦዲ ወይም ኦብጀክት ቻርጅድ የምንለው ምን ሲሆን ነው የሚለውን እናወራለን። ለምሳሌ 10ኛ ክፍል እንደተማርነው ስለ ቻርጅ ስንማር ጀስት ምን ብለናል? አንድ ቦዲ ኒውትራል ነው የምንለው የኤሌክትሮኑ መጠንና የፕሮቶኑ መጠን ተመጣጣኝ ከሆነ ወይም እኩል ከመጣ ዘ ቦዲ ዊሳይድ ቻርጅድ ኒውትራል ቦዲ እንለዋለን። ኒውትራል ነው የምንለው የኤሌክትሮኑ መጠንና የፕሮቶኑ መጠን ተመጣጣኝ ከሆነ ነው። ለምሳሌ ይሄ ቦዲ ስፌሪካል የሆነ ሼፕ ያለው ኦብጀክት ቻርጁ ፕሮቶን ኤሌክትሮን ፕሮቶን ኤሌክትሮን ፕሮቶን ኤሌክትሮን ያለው የቻርጅ መጠን እዚህ ውስጥ ያሉ ኤሌክትሮኖቹ እና ፕሮቶኖቹ መጠን ተመጣጣኝ ከሆኑ ወይም በቁጥር ደረጃ እኩል ከሆኑ the number of electron is proportional with the proton charge የኤሌክትሮኑ መጠን ከፕሮቶኑ መጠን ተመጣጣኝ ወይም እኩል ከሆነ ኒውትራል ቦዲ ነው እንላለን። ነገር ግን ያለ መመጣጠን ከሆነ ደግሞ ካለው ምን ተባብለናል? ባለፈው ሌሰናችንም ቻርጅድ ይሆናል ብለናል። ሁለት አይነት ቻርጅድ የሆኑ ቦዲዎች አሉ ብለናል። if the number of electron greater than the number of proton ከሆነ የኤሌክትሮኑ መጠን ከፕሮቶኑ ከበለጠ ወይንም ደግሞ if the number of proton charge is greater than number of electron charge ከበለጠ አንዱ ከበለጠ ቻርጅድ የሆነ ቦዲ ይፈጠራል ማለት ነው። ኦኬ ኔጌቲቭሊ ቻርጅድ የሚሆነው መቼ ነው? አንድ ቦዲ the number of electron greater than proton charge ከሆነ ምን ብለን እናገራለን? ኔጌቲቭሊ ቻርጅድ የሆነ ቦዲ ነው እንላለን። ኦኬ if the number of proton charge greater than electron ከሆነ ደግሞ positively charged body ይሆናል ማለት charged body ብለን እንጠራዋለን ማለት ነው። ኦኬ አሁን እዚህ ጋር መረዳት ያለብን ምንድነው? ሁለት charged ቦዲዎች if the force of attraction or repulsion between two charged bodies ይላል። ሁለት charged በሆኑ ቦዲዎች መካከል either attraction ወይንም repulsion ካለ በቻርጅድ ቦዲዎች መካከል ያለ ፎርስ ኤሌክትሮስታቲክ ፎርስ ይባላል። ሉክ ለምሳሌ ቻርጅድ የሆኑ ቦዲዎች ስንል ለምሳሌ ይሄ ቦዲ ፖዚቲቭሊ ቻርጅድ ነው ብንል ፖዚቲቭሊ ቻርጅድ ማለት ነው የፕሮቶኑ ቻርጅ ከኤሌክትሮን ከበለጠ ማለት ነው። ኦኬ ይሄ ቦዲ ፖዚቲቭሊ ቻርጅድ ነው ብንል፣ ሌላው ቦዲ ደግሞ ኔጌቲቭሊ ቻርጅድ ነው ብንል ሁለቱ መካከል አንላይክ ቻርጅ ነው ያለው፣ የተለያየ ቻርጅ መጠን ነው ያለው። የተለያየ ቻርጅ አይነት ወይም ታይፕ ካለ በሁለቱ ቻርጆች መካከል ምን አይነት ፎርስ አለ ማለት ነው? የመሳሳብ ኃይል አለ ማለት ነው። የሚሳሳቡበት ወይም አትራክት የሚደራረጉበት ፎርስ ምን ተብሎ ይጠራል? ኤሌክትሮስታቲክ ፎርስ ይባላል ማለት ነው። ኦኬ ወይንም ሲሚላር ቻርጅ ካለው ኔጌቲቭሊ ቻርጅድ በሆነ ቦዲ እና አናዘር ኔጌቲቭሊ ቻርጅድ በሆነ ቦዲ ላይክ ቻርጅድ በሆኑ ቦዲዎች መካከልም እንደዚሁ ምን አይነት ፎርስ አለ? ሪፐልሽን ፎርስ፣ ይገፋፋሉ። የሚገፋፉበት ፎርስ ምን ይባላል? ኤሌክትሮስታቲክ ፎርስ ይባላል ማለት ነው። ወይራስ ፖዚቲቭ ከሆነስ ይሄ ኔጌቲቭ የነበረው ፖዚቲቭሊ ቻርጅድ ከሆኑስ ሁለቱም ተመሳሳይ ናቸው። ላይክ ቻርጅድ በሆኑ ቦዲዎች መካከልም አሁን ምን አለ? ኤሌክትሮስታቲክ ፎርስ የሚባል ሪፐልሽን ፎርስ አለ ማለት ነው። ስለዚህ ጀነራላይዝ ስናደርገው ኤሌክትሮስታቲክ ፎርስ ማለት አይዘር አትራክሽን ወይንም ሪፐልሽን ፎርስ ነው። ነገር ግን ይሄ ፎርስ የሚፈጠረው በምን መካከል ነው? ቻርጅድ በሆኑ ቦዲዎች መካከል ነው። ቻርጅድ ስንል እንዳልኳችሁ
አንዱ ኤክሰስ መሆን አለበት ወይን ኤሌክትሮኑ ወይንም የፕሮቶን ቻርጅ መጠኑ መጨመር አለበት ማለት ነው። ኦኬ ሶ በሁለቱ ቻርጅድ በሆኑ ቦዲዎች መካከል የመገፋፋትና የመሳሳብ ኃይል አለ። ይሄ ኃይል ወይንም ፎርስ ምን ተብሎ ይጠራል? ኤሌክትሮስታቲክ ፎርስ ይባላል ማለት ነው። ሉክ እዚህ ዲያግራም ላይ እንደምታዩት ወይም እዚህ ፊገር ላይ እንደምታዩት ፊገር 6.2 ላይክ ቻርጅስ ሪፔል ኤንድ አንላይክ ቻርጅስ አትራክት ኢች አዘር ይላል። ሶ ላይክ ቻርጅ የምንላቸው ተመሳሳይ ቻርጆች ናቸው። ለምሳሌ እዚህ ጋር ፖዚቲቭ ቻርጅ አለ። ሶ በሁለቱ ቻርጅድ ቦዲዎች መካከል ምን አይነት ፎርስ አለ? ሪፐልሽን ፎርስ አለ ማለት ነው። ኦኬ ሪፔል ይደራል፣ ይገፋፋሉ። ሶ የመጀመሪያው ቻርጅድ ቦዲ ኪው1 ብንለው የቻርጅ መጠኑን፣ ሁለተኛ ቦዲ ኪው2 ብንለው በተወሰነ ርቀት ላይ ምን አይነት ፎርስ አለ? የመገፋፋት ፎርስ አለ። ይህ ፎርስ ምን ተብሎ ይጠራል? ኤሌክትሮስታቲክ ፎርስ ይባላል። ሶ ፖዚቲቭሊ ቻርጅድ ቦዲ ወይም ፖዚቲቭሊ ቻርጅድ ሊሆን ይችላሉ፣ ፖዚቲቭ ወይም ኔጌቲቭሊ ቻርጅድ ቦዲዎች ሊሆኑ ይችላሉ ማለት ነው። ኦኬ ሶ ኔጌቲቭሊ ቻርጅ ስንል ዘ ነምበር ኦፍ ኤሌክትሮን ቻርጅ ግሬተር ዛን ዘ ነምበር ኦፍ ፕሮቶን ቻርጅ መሆን አለበት። ሶ ኔጌቲቭሊ ቻርጅድ ቦዲዎች መካከል ምን አይነት ፎርስ አለ? ሪፐልሽን ፎርስ አለ ማለት ነው። እዚህ ጋር እንደምታዩት ደግሞ አንላይክ ቻርጅ አንላይክ የምንላቸው አንዱ ፖዚቲቭ ሌላኛው ኔጌቲቭ ወይንም ይሄ ኔጌቲቭ ሌላኛው ፖዚቲቭ ከሆነ ሁለቱ ቻርጆች ምን ይደራረጋሉ? ይሳሳባሉ። ሶ በተወሰነ ሰፓሬሽን ዲስታንስ የሚሳሳቡበት ፎርስ ምን ተብሎ ይጠራል? ኤሌክትሮስታቲክ ፎርስ ይባላል ማለት ነው። ኦኬ ሶ እዚህ ጋር መረዳት ያለብን ምንድነው? ኤሌክትሮስታቲክ ፎርስ ኢዝ አይዘር አትራክቲቭ ኦር ሪፐልሲቭ ነው። ሶ ኤሌክትሮስታቲክ ፎርስ አይዘር አትራክቲቭ ወይንም ሪፐልሲቭ ፎርስ ተብሎ ይጠራል ማለት ነው። ኦኬ ሶ ኢፍ ዘ ኦብጀክትስ ሃቭ ኦፖዚት ቻርጅ ካላቸው ኢፍ ዘ ኦፖዚት ማለት ተቃራኒ ማለት ነው። ኦኬ ፖዚቲቭ እና ኔጌቲቭ ወይንም ኔጌቲቭ እና ፖዚቲቭ ከሆነ the charges they attract each other ምን ይደራረጋሉ? ይሳሳባሉ ማለት ነው። ኦኬ ሶ ኦፖዚት ቻርጅ የምንለው አንደኛው ፖዚቲቭሊ ቻርጅድ ቦዲ መሆን አለበት፣ ሌላኛው ደግሞ ኔጌቲቭሊ ቻርጅድ መሆን አለበት። ሶ እዚህ ጋር ቢ ላይ እንደምታዩት አትራክት ነው የሚደራረጉት፣ ይሳሳባሉ። whereas ሌላኛው ደግሞ if the objects have similar charge ሲሚላር የሆነ ወይም the same charge ካላቸው ፖዚቲቭ ወይንም ኔጌቲቭ ቻርጅ ከሆነ they repel each other ምን ይደራረጋሉ? ይገፋፋሉ ማለት ነው። ኦኬ ሪፐልሽን ፎርስ አለ። ሶ ሪፔል ወይንም አትራክት የሚደራረጉበት ፎርስ ምን ይባላል? ኤሌክትሮስታቲክ ፎርስ ይባላል ማለት ነው። ኦኬ እዚህ ጋር የምታዩት ምስል ፍሬንች ፊዚሲስት ቻርልስ ክሎምብ ይባላል። ርዕሳችንም በባለፈው ላይ ስለ ክሎምብ ስለሆነ በቻርጆች መካከል ያለው የፎርስ መጠንን ያጠና ፊዚሲስት ነው። ሶ ቻርልስ ክሎምብ በ1785 the French physicist Charles Columbus proposed the law that describes the force that one charged particle exerts to another. ምንድነው ያለው? የፈረንሳዊ ዜግነት ያለው የፊዚሲስት ነው፣ የፊዚክስ ጥናት ባለሙያ ነው፣ ሳይንቲስት ነው። ሶ ቻርልስ ክሎምብ ተብሎ ይጠራል። ፕሮፖዝ ያደረገው ምንድነው ወይንም ደግሞ ያጠናው ጥናት the law of electrostatic ነው። the law of electrostatics የምንለው ምንድነው? that describes the force that one charge ይላል። አንድ ቻርጅ ፓርቲክል ኤግዘርት ፎርስ ቱ አናዘር ሌላ ቻርጅ ላይ ምን ኤግዘርት ያደርጋል? ፎርስ ኤግዘርት ያደርጋል ማለት ነው። ኦኬ ያ ፎርስ ምን ተብሎ ይጠራል? ኤሌክትሮስታቲክ ፎርስ ይባላል ማለት ነው። this law is remarkably similar in the form of to Newton's law of gravitation. so ብዙ ጊዜ የኤሌክትሮስታቲክ ፎርስ ኮንሰፕት ከግራቪቴሽናል ፎርስ ኮንሰፕት ጋር ተመሳሳይ ነው። አይ ቲንክ ዳይናሚክስ ላይ ስንማር በማንኛውም ማስ መካከል ምን አይነት ፎርስ አለ? አትራክሽን ፎርስ አለ፣ ይሳሳባሉ። ማንኛውም ማስ በመካከላቸው የስበት ኃይል አለ። ሶ በተወሰነ ርቀት ላይ የስበት ኃይል አለ ነው። ሶ በማንኛውም ማስ መካከል ያለ ፎርስ ደግሞ ግራቪቴሽናል ፎርስ ተብሎ ይጠራል ብለን ከዚህ በፊት ስለ ዳይናሚክስ ስንማር ኒውተንስ ሎው ኦፍ ግራቪቴሽን በሚል አጥንተናል። ሶ ኒውተን ያጠናው ምንድነው? በሁለቱ ማስ መካከል ያለው ፎርስ ኦንሊ አትራክሽን ነው፣ ሪፐልሽን የለውም። የመገፋፋት ስሜት ሳይሆን የመሳሳብ ኃይል አለ ነው። ሶ በሁለቱ መካከል ያለው የፎርስ መጠን ግራቪቴሽናል ፎርስ ኢኳል ቱ ዩኒቨርሳል ግራቪቴሽናል ኮንስታንት ሲባዛ ማስ1 ሲባዛ ማስ2 ሲካፈል በሁለቱ መካከል ያለ የርቀት መጠን ስኩዌር እናደርጋለን። ሶ ግራቪቴሽናል ፎርስ is equal to universal gravitational constant multiplied by the product of the two mass and divided by the square of the separation distance between the two mass. ይሄ ምን ተብሎ ይጠራል? ኒውተንስ ሎው ኦፍ ግራቪቴሽን ተብሎ ይጠራል። ሲሚላርሊ ነው የሚለው ሪማርኬብሊ ሲሚላር ኢን ፎርም ቱ ኒውተንስ ሎው ኦፍ ግራቪቴሽን። የትኛው? የክሎምብስ ሎው። የክሎምብስ ሎው ደግሞ ተመሳሳይ የሆነ ፎርም አለው ወይም ፎርሙላ አለው።
ምንድነው ኤሌክትሮስታቲክ ፎርስ? በሁለት ቻርጆች መካከል ነው። ለምሳሌ እንዳልኳችሁ በሁለት ማስ መካከል ያለ ፎርስ ግራቪቴሽናል ፎርስ እንደሚባለው ሁሉ በሁለት ቻርጆች መካከል ደግሞ ያለው ፎርስ ኤሌክትሮስታቲክ ፎርስ ይባላል። ለምሳሌ ሁለቱ ቻርጆች አላይክ ቻርጅ ቢሆኑ የማይመሳሰሉ ቻርጆች ቢሆኑ በተወሰነ ርቀት ምን ይደራረጋሉ? ይሳሳባሉ። የሚሳሳቡበት ፎርስ ምን ይባላል? ኤሌክትሮስታቲክ ፎርስ ይባላል። ኤሌክትሮስታቲክ ፎርስ ለማግኘት ይህንን አሁን ድራይቭ እናደርገዋለን። ኤሌክትሮስታቲክ ኮንስታንት ዘ ፕሮዳክት ኦፍ ዘ ቻርጅ፣ በሁለቱ ቻርጅ መካከል ያለው የቻርጅ መጠን ይሄ ኪዋን ብንለው ይሄ ኪውቱ ብንለው ኪዋን ሲባዛ ኪውቱ ኦቨር አር ስኩዌር። እንደምታዩት በጣም ሲሚላር የሆነ ፎርማት አለው አይደለ? ይሄ ኒውተንስ ሎ ኦፍ ግራቪቴሽን ይባላል። በማስ መካከል ያለ የፎርስ መጠን ለማወቅ ነው የሚረዳን። ይሄኛው ደግሞ ኩሎምብስ ሎ ተብሎ ይጠራል። እንደምታዩት ፎርማቱ ተመሳሳይ ነው። ቢትዊን ቻርጅስ ያለ የፎርስ መጠን ስንፈልግ ቻርልስ ኩሎምብ ያጠናውን ወይም ፕሮፖዝ ያደረገውን ፎርሙላ እንጠቀማለን። ኒውተንስ ሎ ኦፍ ግራቪቴሽን ስንፈልግ በሁለት ማሶች መካከል ያለ ፎርስ መጠን ስንፈልግ ደግሞ ይህን እንጠቀማለን ማለት ነው። ሲሚላር የሆነ ደሪቬሽን እንዳለው ወይም ሲሚላሪቲ እንዳለው ጀስት ጥናቱ ያሳያል ማለት ነው። ፎርሙላቸው ኦልሞስት ተመሳሳይነት አይነት ቅርጽ ያለው ነው። ነገር ግን ይሄ ቢትዊን ማስ ነው፣ ይሄ ደግሞ ቢትዊን ቻርጅስ ያለ የፎርስ መጠንን ስንፈልግ ነው። ነገር ግን እዚህ ጋር መረዳት ያለባቸው ምንድነው? ኤሌክትሮስታቲክ ፎርስ ኦልዌይስ ምን ሊሆን ይችላል? አትራክት ወይንም ደግሞ ሪፔል ሊደራረጉ ይችላል። አትራክሽን ስንል ወይንም ደግሞ አትራክቲቭ ፎርስ የምንለው ጀስት ምን ሲሆኑ ሁለቱ ቻርጆች አንላይክ ቻርጆች ሲሆኑ ነው። የማይመሳሰሉ ቻርጆች አትራክት ይደራረጋሉ ወይንም ደግሞ ይሳሰባሉ። ነገር ግን ሲሚላር ቻርጆች ከሆኑ ደግሞ ሪፔል ይደራረጋል። ሪፐልሽን ፎርስ ነው ያለው። አትራክሽን ፎርስ እና ሪፐልሽን ፎርስ ኦንሊ ኤሌክትሮስታቲክ ፎርስ ላይ ነው ያለው። እዚህ ጋር ግን ኦንሊ አትራክሽን ፎርስ ብቻ ነው ያለው። ሁለቱ ቦዲዎች አትራክት ነው የሚደራረጉት ወይም ይሳሳባሉ፣ ሪፔል አይደራረጉም። አንደኛው ልዩነት ይሄ ነው። ሁለተኛው ልዩነታቸው ደግሞ ግራቪቴሽናል ፎርስ ቢትዊን ማስ ነው፣ ኤሌክትሮስታቲክ ፎርስ ደግሞ ቢትዊን ቻርጅስ ነው። በዚህ መሰረት ጀስት ቻርልስ ኩሎምብ ይህንን አጥንታ በሁለቱ ቻርጆች መካከል ያለው ፎርስ ኤሌክትሮስታቲክ ፎርስ እንዴት መፈለግ ይቻላል የሚለውን ነገር ለመጀመሪያ ጊዜ ያጠናው ማን ነው? ቻርልስ ኩሎምብ ተብሎ ይጠራል። ኩሎምብ ስለምን አጠና? ቻርልስ ኩሎምብ ስለምን አጠና ስንል ኩሎምብስ ሎው ስቴት ዛት ኤኒ ቱ ፖይንት ቻርጅ በሁለት ቻርጆች መካከል ኤግዘርት አን ኤሌክትሪካል ፎርስ፣ በሁለት ቻርጆች መካከል ምን ይፈጠራል? ኤሌክትሪካል ፎርስ ወይም ኤሌክትሮስታቲክ ፎርስ የሚባል ይፈጠራል። ኦን ኢች አዘር ዛት ኢዝ ዳይሬክትሊ ፕሮፖርሽናል ቱ ዘ ፕሮዳክት ኦፍ ዘ ቱ ቻርጅ ይላል። ፕሮዳክት ማለት ነው ብዜት ነው። ለምሳሌ ሁለቱ ቻርጆች ኪዋን እና ኪውቱ ይባላሉ። ካፒታል ኪዋን እና ካፒታል ኪውቱ ማለት ትችላላችሁ። በሁለቱ መካከል ያለ ፎርስ ኤሌክትሮስታቲክ ፎርስ ነው። ይሄ ኤሌክትሮስታቲክ ፎርስ ኢዝ ዳይሬክትሊ ፕሮፖርሽናል ቱ ዘ ፕሮዳክት ኦፍ ዘ ቱ ቻርጅ ይላል። ዳይሬክት ማለት ሲጨምር የሚጨምር ማለት ነው። በሁለቱ ቻርጆች መካከል ዳይሬክትሊ ፕሮፖርሽናል ቱ ዘ ፕሮዳክት ኦፍ ዜር ቻርጅስ ይላል። ፕሮዳክት ማለት ብዜት ነው። የማንና የማን? የሁለቱ ቻርጆች። ለምሳሌ ሁለቱ ቻርጆች ኪዋን እና ኪውቱ ካልኩት ኪዋን ሲባዛ ኪውቱ። ኤሌክትሮስታቲክ ፎርስ ከሁለቱ ቻርጆች ብዜት ጋር ምን አይነት ሪሌሽን ያለው? ዳይሬክት ማለት ሲጨምር የሚጨምር። ምኑ ሲጨምር? አሁን ለምሳሌ ይሄ ቻርጅድ ቦዲ ይሄም ቻርጅድ ቦዲ ነው። የቻርጅ መጠኑ በጣም በጨመረ ቁጥር እነዚህ የሁለቱ ቻርጆች መጠን በጨመረ ቁጥር በሁለቱ መካከል ያለ ፎርስ መጠንም ይጨምራል። ኮንስታንት በሆነ ዲስታንስ ማለት ነው። የቻርጅ አማውንት በጨመረ ቁጥር የፎርስ መጠንም ይጨምራል። ወይራስ የቻርጅ መጠኑ ባነሰ ቁጥር በተወሰነ የዲስታንስ መጠን የፎርስ መጠንም ይቀንሳል ማለት ነው። የቻርጅ መጠን ሲቀንስ የፎርስ መጠን ይቀንሳል። የቻርጅ መጠን ሲጨምር የፎርስ መጠንም ይጨምራል ማለት ነው። ያ ማለት ነው ሪሌሽንሺፓቸው ዳይሬክት የሆነ ሪሌሽንሺፕ ነው። ዳይሬክትሊ ማለት ሲጨምር የሚጨምር ሲቀንስ የሚቀንስ። ስለዚህ ኤሌክትሮስታቲክ ፎርስ የምንለው በሁለቱ ቻርጆች መካከል ያለው የፎርስ መጠን ሊጨምር የሚችለው ወይንም ሊቀንስ የሚችለው አንደኛው ኦፕሽን ምንድነው? ወይንም ደግሞ ቻርልስ ኩሎምብ ፕሮፖዝ ያደረገው ምንድነው? በሁለቱ የቻርጅ መጠን ላይ ዲፔንድ ይሆናል ማለት ነው። ኢፍ ዘ ቱ ቻርጅ አማውንት በሁለቱ ፕሮዳክት መካከል በቻርጅ ዋን እና በቻርጅ ቱ መካከል ቻርጅ ላይ ያለው የቻርጅ መጠን አማውንት በጨመረ ቁጥር በሁለቱ መካከል ያለው የፎርስ መጠን ይጨምራል። ኤንድ ኢንቨርስሊ ፕሮፖርሽናል ቱ ዘ ስኩዌር ኦፍ ዘ ዲስታንስ ቢትዊን ዘም ይላል። ኢንቨርስሊ ፕሮፖርሽናል ማለት ሲጨምር የሚጨምር ሲቀንስ የሚቀንስ ማለት ነው። ሉክ ለምሳሌ
ያላቸው ርቀት ጋር ኤሌክትሮስታቲክ ፎርስ ኢንቨርሰሊ ሪሌሽንሺፕ ነው ያለው። ሶ 1/r² ማለት ነው። ሶ ኤሌክትሮስታቲክ ፎርስ ቢትዊን ዘ ቱ ቻርጅ ኢዝ ኢንቨርስሊ ፕሮፖርሽናል ቱ ዘ ስኩዌር ኦፍ ዘ ዲስታንስ ቢትዊን ዘ ቱ ቻርጅ። በሁለቱ ቻርጆች መካከል ያለው ርቀት በጨመረ ቁጥር የፎርስ መጠን በዛው ልክ ይቀንሳል። ሶ ዲስታንስ ያለው ርቀት በተለቀ ቁጥር በተራራቁ ቁጥር ቻርጆች የፎርስ መጠን ይቀንሳል። እንዲሁም ያላቸው ርቀት በቻርጆች መካከል ያላቸው ርቀት ካነሰ የፎርስ መጠን ይጨምራል። ያ ማለት ነው አንደኛው ሲጨምር ሌላኛው ይቀንሳል ማለት ነው። ኦኬ ሶ ዲስታንስ በጨመረ ቁጥር ፎርስ ይጨምራል፣ ዲስታንስ በጨመረ ቁጥር ፎርስ ይቀንሳል ማለት ነው። ያ ማለት ያላቸው ሪሌሽንሺፕ ምንድነው? ኢንቨርስ ነው ማለት ነው። ኢንቨርስ ሪሌሽንሺፕ ማለት ነው አንደኛው ሲጨምር ሌላኛው የሚቀንስ። ስለዚህ ኤሌክትሮስታቲክ ፎርስ ዳይሬክትሊ ፕሮፖርሽናል ቱ ዘ ፕሮዳክት ኦፍ ዘ ቱ ቻርጅ። በሁለቱ ቻርጆች መካከል ያለው አማውንት ተባዝቶ ያለው መጠን ከፎርስ ጋር ዳይሬክት የሆነ ሪሌሽንሺፕ ሲኖረው ኤንድ ኢንቨርስሊ ፕሮፖርሽናል ቱ ዘ ስኩዌር ኦፍ ዘ ዲስታንስ ቢትዊን ዘም። ዘ ስኩዌር ኦፍ ማለት በሁለቱም መካከል ያለው ርቀት ዘ ስኩዌር ኦፍ ዲስታንስ ቢትዊን ዘ ቱ ቻርጅ ኢንቨርስሊ ፎርስ ኤሌክትሮስታቲክ ፎርስ ጋር ኢንቨርስሊ ሪሌሽንሺፕ ነው ያለው ማለት ነው። ኦኬ ሶ ሁለቱን ስናጣምር አንድ ፎርሙላ እናገኛለን። ሶ አኮርዲንግ ቱ ኩሎምብስ ሎው ኤሌክትሮስታቲክ ፎርስ ኢዝ ዳይሬክትሊ ፕሮፖርሽናል ዊዝ ዘ ፕሮዳክት ኦፍ ዘ ቱ ቻርጅ q1 ሲባዛ q2 ሲሆን ኤንድ ኤሌክትሮስታቲክ ፎርስ ኢዝ ኢንቨርስሊ ፕሮፖርሽናል ዊዝ ዘ ስኩዌር ኦፍ ዘ ሰፓሬሽን ዲስታንስ ቢትዊን ዘ ቱ ቻርጅ። ሶ ሁለቱን ፎርሙላዎች ወደ አንድ መርጅ ስናደርጋቸው ኤሌክትሮስታቲክ ፎርስ ኢዝ ዳይሬክትሊ ፕሮፖርሽናል ዊዝ q1 ኤንድ q2 ኤንድ ኢንቨርስሊ ፕሮፖርሽናል ዊዝ ዘ ስኩዌር ኦፍ ዘ ሰፓሬሽን ዲስታንስ ቢትዊን ዘ ቱ ቻርጅ ይሆናል ማለት ነው። ፋይናሊ ይሄ ፕሮፖርሽናሊቲ ወደ ኢኩቫለንት ፎርም ሲለወጥ አንድ ኮንስታንት ቫልዩ እናገኛለን። ያ ኮንስታንት ቫልዩ k ተብሎ ይጠራል። ያ k ቫልዩ ኤሌክትሮስታቲክ ኮንስታንት ተብሎ ይጠራል። q1 ሲባዛ q2 ሲካፈል r²። ኦር አንዳንድ መጽሐፍት ላይ ወይንም ብዙ ጊዜ q1 ካፒታል q1 q2 ካፒታል q2 ስሞል የነበረው ካፒታል q ሁለቱም ቻርጅ ነው የሚያሳዩት። ኦኬ ሶ ኦቨር r² ሊሆን ይችላል ማለት ነው። እሺ ስለዚህ ይሄ አንዳንዴ ስሞል ነው ካፒታል ነው የሚለው ነገር እንዳያደናግራችሁ ቻርጅ ማለት ነው። ኦኬ እዚህ ቦዲ ላይ ያለ የቻርጅ መጠን እዚህ ጋር ያለው የቻርጅ መጠን ጀስት በዚህ መልኩ ይቀመጣል ማለት ነው። ሶ ይሄ ፎርሙላ ምን ተብሎ ይጠራል? ኩሎምብስ ሎው ተብሎ ይጠራል ማለት ነው። ኦኬ ሶ ኩሎምብስ ሎው ሶ ኤሌክትሮስታቲክ ፎርስ ኢኳል ቱ k ማለት ኤሌክትሮስታቲክ ኮንስታንት ተብሎ ይጠራል። q1 ሲባዛ q2 ዲቫይድድ ባይ r²። ሶ ይሄ የሚያገለግለን ምንድነው? በሁለት ቻርጆች መካከል ያለን የፎርስ መጠን ማለት ነው። ሶ በሁለቱ ቻርጆች መካከል አይዘር አትራክሽን ወይንም ሪፐልሽን ፎርስ ነው ያለው። አትራክት ሊሆን ይችላል ወይንም ደግሞ ሪፔል ነው የሚደራረጉት ማለት ነው። ኦኬ ሶ በምን ያህል ፎርስ ነው የሚገፋፉት ወይንም በምን ያህል ፎርስ ነው የሚሳሳቡት የሚለውን ነገር ማግኒቲዩድን ካልኩሌት ለማድረግ ይህን ፎርሙላ መጠቀም እንችላለን ማለት ነው። ሶ k ቫልዩ ኤሌክትሮስታቲክ ኮንስታንት ኦር ኩሎምብስ ኮንስታንት ተብሎ ይጠራል። ሶ k ቫልዩ ሁሌም ኮንስታንት ስለሆነ 9 approximately 9 times 10 the power of 9 ኒውተን ሜትር ስኩዌር ፐር ኩሎምብ ስኩዌር ነው። ሶ ሁሌም ሲሰሩ ይሄን ሚሞራይዝ ማድረግ ይኖርባቸዋል። ኦኬ ሶ 9 times 10 the power of 9 ኒውተን ሜትር ስኩዌር ፐር ኩሎምብ ስኩዌር ይመጣል። sometimes ግን k ቫልዩ ከየት መጣ የሚለው ነገር አንዳንድ ቦታ ላይ 1/k is equal to 1/4 pi epsilon naught ኤፕሲሎን ኖት ማለት ፕሪሚቲቪቲ ኦፍ ፍሪ ስፔስ ተብሎ ይጠራል። ሶ ኤፕሲሎን ኖት ኢዝ ፕሪሚቲቪቲ ኦፍ ፍሪ ስፔስ ሁሌም ኮንስታንት ቫልዩ ነው 8.85 10 the power of negative 12 ኩሎምብ ስኩዌር ፐር ኒውተን ፐር ሜትር ስኩዌር። ኦኬ ሶ sometimes ይሄ ፎርሙላ እንደዚህ ልታገኙ ትችላለች። in place of k electrostatic constant electrostatic force is equal to k value 1/4 pi epsilon naught ወይንም the product of q1 and q2 divided by k ማለት ደግሞ 4 pi epsilon naught or primitivity of first space multiplied by r²። ሶ በዚህ መልኩ ልናገኘው እንችላለን ማለት ነው። ኦኬ ሶ ይሄ 1/4 pi epsilon naught ተካፍሎ ነው 9 ሲባዛ 10 the power of 9 ኒውተን ሜትር ስኩዌር ፐር ኩሎምብ ስኩዌር የመጣ ማለት ነው። ሶ ኤፕሲሎን ኖት ማለት ስናነበው said primitivity of free space
ፍሪ ስፔስ ተብሎ ይጠራል ማለት ነው። ኦኬ ሶ ይህንን ካልኩሌት ብታደረጉት 9 ሲባዛ 10 ፓወር ኦፍ 9 ኒውተን ሜትር ስኩዌር ፐር ኪሎሜትር ስኩዌር ይመጣል። ቼክ ማድረግ ከፈለጋችሁ 1/4 ፓይ ማለት በማትስ ህግ መሰረት 3.14 ማለት ነው አይደል? ወይንም 22/7 ፓይ ቫልዩ የሚይዘው 22 ሲካፈል ለ7 ወይንም 3.14 ነው። እንዳልኳችሁ ፕሪሚቲቪቲ ኦፍ ፍሪ ስፔሳችን ደግሞ ይሄ ኮንስታንት ቫልዩ ነው። ሶ ምን ማድረግ እንችላለን? 4 ታይምስ 3.14 ታይምስ 8.85 10 the power of -12 ኩሎምብ ስኩዌር ፐር ኒውተን ፐር ሜትር ስኩዌር። ሶ ከታች ያለውን ዲኖሚኔተሩን አባዝተን አንድ ሲካፈል ይሄ ቫልዩ ኬ ቫልዩ አፕሮክሲሜትሊ ስንት ይመጣልናል? ይሄ 9 ሲባዛ 10 the power of 9 ኒውተን ሜትር ስኩዌር ፐር ኩሎምብ ስኩዌር ማለት ነው። ሶ ይሄን ኮንስታንት ቫልዩ ኦልዌይስ እንጠቀማለን። ኤሌክትሮስታቲክ ፎርስ is equal to electrostatic constant multiplied by charge 1 and charge 2 divided by the square of the separation distance between the two charge. በሁለት ቻርጆች መካከል ያለው separation distance r square ነው ማለት ነው። so I think ስለ ቻርልስ ኩሎምብ አጠቃላይ በሁለት ቻርጆች መካከል ያለው ማግኒቲዩድ ፎርስ እንዴት ካልኩሌት ይደረጋል የሚለውን ያጠናለን። ፍሬንች ፊዚሲስት ነው ማለት ነው። ኦኬ ሶ ምን ተጠቀመው በሁለት ቻርጆች መካከል ያለውን ፎርስ ማግኒቲዩድን በዚህ ካልኩሌት ማድረግ እንችላለን። አይደር this one በዚህ k ቫልዩ ካልተሰጠን k ማለት 1/4 ፓይ ታይምስ ኤፕሲሎን ኖት ወይም ፕሪሚቲቪቲ ኦፍ ፍሪ ስፔስ ማለት ነው። ፕሪሚቲቪቲ ኦፍ ፍሪ ስፔስ ደግሞ ይሄንን ቫልዩ ብናስገባ በቀላሉ 9 ታይምስ 10 the power of 9 ኒውተን ሜትር ስኩዌር ፐር ኩሎምብ ስኩዌር የሚለውን ቫልዩ እናገኛለን። ሶ k ኤሌክትሮስታቲክ ኮንስታንት ወይም ኩሎምብስ ኮንስታንት ተብሎ ይጠራል። ኦኬ ኤግዛምፕል 6.2 ምንድነው የሚለው? two tiny spherical water drops with identical charge of negative charge ተሰጥቷል። have a center to center separation of 1 centimeter. what is the electrostatic force acting between them ይላል። በሁለቱ የውሃ ጠብታዎች መካከል ሁለቱም የውሃ ጠብታዎች ኔጌቲቭሊ ቻርጅ ናቸው። ሴንተር ቱ ሴንተር 1 ሴንቲሜትር ጋፕ ቢኖር በሁለቱ ቻርጆች መካከል ያለው የፎርስ መጠን ምን ያህል ነው የሚለው። ሶ አይ ቲንክ እዚህ ጋር ምንም አይነት ጊቭን አልተሰጠም ሁለቱ ቻርጆች ምን ያህል አማውንት እንደተሰጠ። ነገር ግን ቴክስታችሁን ስናይ ጀስት ጊቭን እነዚህን ተጠቅሟል። ሶ q1 እና q2 ኔጌቲቭ ቻርጅስ ስለሆኑ 1.0 10 raise -10 ኩሎምብ ቻርጅ ተሰጥቷል። ሶ እሱን እንወስዳለን። እዚህ ጋር ያለውን ግን ያላቸውን ሰፓሬሽን ዲስታንስ እዚህ ጋር 10 አድርጎ ነው የሰረጠው፣ እዚህ ጋር ደግሞ 1 ሴንቲሜትር ነው። ሶ ወይንም እዚህ ጋር ማስተካከል መስራት አለብን ወይንም ደግሞ የተሰጠን ጊቭን ይሄን 10 አድርገን መውሰድ አለብን ማለት ነው። ሶ ተመሳሳይ ሪዛልት እንዲመጣላችሁ 1.0 የሚለውን 1 ሴንቲሜትር የሚለውን 10 ሴንቲሜትር አድርገን መስራት እንችላለን። ሶ ኤግዛክትሊ ለመስራት 1.0 የሚለውን 10 ሴንቲሜትር ሰፓሬሽን ዲስታንስ አድርገን መስራት እንችላለን። ሶ ጊቭኖቻችንን በዚህ መልኩ ማስቀመጥ እንችላለን። ቻርጇን -1 ታይምስ 10 raise -10 ኩሎምብ ነው። ጀስት እዚህ ኤግዛምፕል ላይ ወይም ዳታ ጥያቄው ላይ ምንም አይነት ዳታ አልተሰጠም። ሶ በመጽሐፉ መሰረት ዳታዎቻችንን ሲሚላር አድርገን እንውሰድ። ሁለቱም ላይክ ቻርጆች ናቸው ወይንም አንድ አይነት አይዴንቲካል ቻርጅ ኔጌቲቭ ቻርጅ ናቸው። ሶ በሁለቱ መካከል እዚህ ጋር አስተካክለን 10 ሴንቲሜትር ወይንም ደግሞ 1 ሜትር 100 ሴንቲሜትር ነው። 10 ስንት ይሆናል? ወይንም ለ100 ስታካፍሉ 0.1 ሜትር ይመጣል። ኤሌክትሮስታቲክ ኮንስታንት ደግሞ በባለፈው እንዳየነው ጀስት 9 ታይምስ 10 the power of 9 ኒውተን ሜትር ስኩዌር ፐር ኩሎምብ ስኩዌር አድርገን እንወስዳለን። የመጀመሪያው የተጠየቅነው ጥያቄ ምንድነው? what is the electrostatic force acting between the two charges በሁለቱ ቻርጆች መካከል ያለው ፎርስ መጠን ስንት ነው ነው። ቢ ደግሞ how many excess electrons are on each drop giving it its charge is imbalance ይላል። so the number of electrons charge ምን ያህል እንደሆነ ቻርጅ ኳንታይዝ ስለሚሆን the number of charge of electron ምን ያህል ነው የሚለውን ካልኩሌት እናደርጋለን ማለት ነው። So solution according to Coulomb's law electrostatic force equal to electrostatic constant multiplied by q1 multiplied by q2 divided by r square በዚህ መሰረት ካልኩሌት ማድረግ እንችላለን። so electrostatic force between the two charge በሁለቱ ቻርጆች መካከል ኔጌቲቭሊ ቻርጅ ናቸው ተብሏል። so q1 እና q2 እንዳየነው ቀጥታ በተሰራበት ዳታ ነው የተጠቀምነው። እዚህ ምንም አይነት ጊቭን አልተሰጠም። ሶ ካልኩሌት ሲደረግ የተሰጡትን ጊቭኖችን ብቻ ነው እናንተ ሞዲፋይ አድርጋችሁ መጠቀም ትችላላችሁ። ኦኬ ሶ በሁለቱ መካከል ያለው ሰፓሬሽን ዲስታንስ ደግሞ 0.1 ሜትር ወይንም 10 ሴንቲሜትር ነው። ሶ ኤሌክትሮስታቲክ ፎርስ ኢኳል ቱ ኤሌክትሮስታቲክ ኮንስታንት ይሄን ሰብስት እናደርጋለን 9 ታይምስ 10 the power of 9 ኒውተን ሜትር ስኩዌር ፐር ኩሎምብ ስኩዌር እናደርጋለን multiplied by
q1 ቫልዩ እዚህ ጋር እንደምታዩት ማግኒቲዩዱን መጠቀም እንችላለን። ኔጌቲቭ በኔጌቲቭ በኋላ ሲባዛ ስለሚጠፋ ማግኒቲዩድ ቫልዩ 1.0 ታይም 10 ዘ ፓወር ኦፍ ኔጌቲቭ 10 ክሎምብ አለ። አጌን እንደገና q2 በተመሳሳይ መልኩ 1.0 ታይም 10 ዘ ፓወር ኦፍ ኔጌቲቭ 10 ክሎምብ አለ። ዘ ሆል ዲቫይድድ ባይ r ስኩዌር ማለት እዚህ ጋር ያለው ዳታ ማለት ነው 0.1 ሜትር ዘ ሆል ስኩዌር እናደርጋለን ማለት ነው። ኦኬ ሶ 0.1 ሜትር ስኩዌር ስላለው ይሄን ስኩዌር እናደርጋለን። ሶ በቀላሉ እነዚህን ዳታዎቻችንን በማስገባት እያንዳንዱን ምን ማድረግ ነው ካልኩሌት ማድረግ ነው የሚጠበቅብን። ኦኬ ዛን ምንድነው የምናደርገው ኤሌክትሮስታቲክ ፎርስ እዚህ ጓልቱ ቁጥሮችን ለብቻ እንጽፋለን። 9 ታይምስ 1 9 ነው። 9 ታይምስ 1 እንደገና 9 ነው አይደል? ሶ 9 እንጽፋለን። ፓወርስ ኦፍ ቴንዴሽኖችን ደግሞ ለብቻ እንጽፋለን። ለምሳሌ 10 ዘ ፓወር ኦፍ 9 እዚህ ጋር አለ መልቲፕላይድ ባይ እዚህ ጋር 10 ዘ ፓወር ኦፍ ኔጌቲቭ 10 አለ ሲባዛ እዚህ ጋርም ኔጌቲቭ 10 ዘ ፓወር ኦፍ ኔጌቲቭ 10 አለ። ኦኬ ሶ ፓወርስ ኦፍ 10 ለብቻ ነው የምንጽፈው። እዚህ ጋር ደግሞ ስናባዛ 0.1 ዘ ሆል ስኩዌር ማለት 0.1 ሲባዛ በ0.1 ማለት ነው። ኦኬ ሶ ዘ ሆል ዲቫይድድ ባይ እንበልና 0.1 መልቲፕላይድ ባይ 0.1 0.01 ይመጣል። ኦኬ ሜትሩ ሜትር ስኩዌር ይሆናል። ያ ማለትም ማለት መሰላችሁ 0.1 መልቲፕላይድ ባይ 0.1 ማለት 0.1 መልቲፕላይድ ባይ 0.01 ማለት ነው አይደል? ሶ ስኩዌር ማለት ያ ነው፣ እርስ በራሱ ማባዛት። እዚህ ጋር ዩኒቶቹ ምን ይሆናሉ? ዩኒቶቹን እንይ። ሉክ ለምሳሌ እዚህ ጋር ኒውተን ሜትር ስኩዌር ፐር ክሎምብ ስኩዌር አለ። ክሎምብ ሲባዛ ክሎምብ ስኩዌር ይሆናል አይደለ? ሶ በቀላሉ ካንስል የሚሆኑትን ካንስል እናደርግ። ክሎምብ ስኩዌር በክሎምብ ስኩዌር ይጣፋል። ሜትር ስኩዌር በሜትር ማን ዩኒት ይቀራል? ኒውተን። ያው ኤሌክትሮስታቲክ ፎርስ በኒውተን ይቀመጣል ማለት ነው። በቀጣይ ምንድን ነው የምናደርገው? ኤሌክትሮስታቲክ ፎርስ ኢኳል ቱ እንልና እዚህ ጋር 9 አለ ሲባዛ በማትስ ህግ መሰረት 10 ዘ ፓወር ኦፍ 9 10 ዘ ፓወር ኦፍ ማይነስ 10 10 ዘ ፓወር ኦፍ ማይነስ 10 እንዴት ይባዛሉ? ለምሳሌ በማባዛት ጊዜ ኤ ዘ ፓወር ኦፍ ኤም ሲባዛ ኤ ዘ ፓወር ኦፍ ኤን ቢሆን ቤዛቸው ተመሳሳይ ከሆነ ፓወራቸው ይደመራል በማባዛት ጊዜ። ስለዚህ አንዱን ቤዝ ኤ ወስድና ኤም ሲደመር ኤን ኤ ኤክስፖኔንሻል ፋንክሽን ላይ ተምራቸዋል ሂሳብ ላይ አይደል? ሶ በዛ መሰረት 10 ዘ ፓወር ኦፍ 9 10 ዘ ፓወር ኦፍ ኔጌቲቭ 10 10 ዘ ፓወር ኦፍ ኔጌቲቭ 10 ይላል። ቤዙን 10 ወስድና ፓወሩ ምን ማድረግ ነው? መደመር ነው። ስደምር ምን ይላል? በዚህ መሰረት ለምሳሌ በዚህ መሰረት እዚህ ጋር ማን ያለው 10 ዘ ፓወር ኦፍ 9 አይደል ሲባዛ እዚህ ጋር 10 ዘ ፓወር ኦፍ ኔጌቲቭ 10 እዚህ ጋር 10 ዘ ፓወር ኦፍ ኔጌቲቭ 10 ሶ ማንን ወስዳለሁ? አንዱን 10 ወስዳለሁ። ፓወሩ መደመር ነው። 9 ሲደመር ኔጌቲቭ 10 ሲደመር ኔጌቲቭ 10 አይደለ? ሶ መደመር አለብን። ይህ ፓወራቸው መደመር ነው የሚጠበቅብን። ሶ እዚህ ጋር 10 ነው እንወስድና 9 ፕላስ ማይነስ 10 ፕላስ ማይነስ 10 ኦኬ ፓወራቸው ምን አደረግን? ደመር ናቸው። አንዱን 10 ዘ ሆል ኦቨር ሲካፈል ለማን 0.01 0.01 ደግሞ ሲጻፍ ምን ይሆናል መሰላችሁ? 0.01 ማለት በሌላ አባባል ምን ይሆናል ሲጻፍ? ሎክ በፓወርስ ኦፍ 10 ስናስቀምጠው 1 ታይምስ 1 2 አይደል? 1 2 ሶ 10 ዘ ፓወር ኦፍ ኔጌቲቭ 2 ማለት ነው። ሶ 0.01 ሲጻፍ 1 ታይም 10 ሬዝ ማይነስ 2 ማለት ነው። ይሄ ማለት ሶ እዚህ ጋር ምን እናደርጋለን? 1 ታይም 10 ዘ ፓወር ኦፍ ማይነስ 2 እናደርጋለን ማለት ነው። 0.01 ማለት ያ ነው። ኦኬ 1 ታይም 10 ሬዝ ማይነስ 2 ብለን እናስቀምጣለን። በዚህ መሰረት እዚህ ጋር ምንድነው የምናደርገው? ይሄን ቁጥር በአንድ ቁጥሩን ከቁጥሩ ጋር ነው የምናካፍለው። 9 ዲቫይድ ባይ 1 9 ነው ሲባዛ እዚህ ጋር ደግሞ ያሉ ፓወሮችን እያንዳንዱን እስኪ 10 ዘ ፓወር ኦፍ እዚህ ጋር ምንድነው የሚሆነው? 9 ፕላስ እና ማይነስ ማይነስ ነው ማይነስ 10 ይሆናል። እዚህ ጋር ፕላስ እና ማይነስ ማይነስ ይሆናል ማለት ነው። ኦኬ ሶ ሲባዙ ፖዚቲቭ እና ኔጌቲቭ ነው የሚሆነው። ሲካፈል 9 ሲካፈል ለአንድ ራሱ 9 ነው ብለናል። ሲካፈል ፓወሩ እዚህ ጋር ማን አለ? 10 ዘ ፓወር ኦፍ ማይነስ 2 አለ ማለት ነው። ሶ ዩኒቲ የቀረን ኒውተን ስለሆነ እዚህ ጋር ኒውተን እንጽፋለን። ሶ ኤሌክትሮስታቲክ ፎርስ ቢትዊን ዘ ቱ ቻርጅ በቻርጆቹ መካከል ያለ የፎርስ መጠን 9 መልቲፕላይድ ባይ 9 ሲቀነስ 10 ስንት ይሆናል? ኔጌቲቭ 1 ኔጌቲቭ 1 ሲቀነስ 10 ስንት ይሆናል? ኔጌቲቭ 11 ይሆናል ማለት ነው። ኦኬ ሶ እዚህ ጋር 10 ዘ ፓወር ኦፍ ኔጌቲቭ 11 ዲቫይድ ባይ ኔጌቲቭ 2 ይሆናል ኒውተን። እዚህ ጋር ባገኘ ነው መጠን 9 ማይነስ 10 ማይነስ 1 ማይነስ 1 ማይነስ 10 ማይነስ 11 ሶ እዚህ ጋር
በዚህ መሰረት እዚህ ጋር ኤክስፖኔንሻል ፋንክሽን እንጠቀማለን። ምን ብለን ነው የምንጠቀመው? a the power of m ሲካፈል n the power of n ቢሆን ቤዛቸው ተመሳሳይ ከሆነ በማካፈል ከተቀመጡ ይሄ ማካፈል ነው ያለው አይደል? ፓወራቸው ይቀነሳል። ማባዛት ሲሆን መደመር ነው፣ ማካፈል ሲሆን ደግሞ መቀነስ። ኤክስፖነንታቸው m ማይነስ n ይሆናል ማለት ነው። እዚህ ጋር ምንድነው የምናደርገው? ኤክስፖነንታቸውን እንቀንሳለን። በዚህ መሰረት 9 ታይምስ 10 the power of አንዱን ቤዝ ወስድና ኤክስፖነንታቸውን እንቀንሳለን። ማን ከማን ነው የምቀንሰው? -11 ማይነስ -2 ኦኬ። ማይነስ ስላለ ማይነስ እንዳታረጉ። -11 ላይ -2ን እቀንሳለሁ ነው ማይነስ ነው የሚሆነው። ኦኬ -11 ማይነስ -2 ኦኬ። እዚህ ጋር እንወስዳለን። ዘን የምናገኘው ሪዛልት 9 times 10 the power of -11 ማይነስ ማይነስ ፕላስ ይሆናል፣ ወደ ፕላስ ይለወጣል። ስለዚህ ምንድነው የምናደርገው? -11 + 2 የምናገኘው the last result electrostatic force between the two charge 9 times 10 the power of -11 + 2 -9 ኒውተን ማለት ነው። በሁለቱ ወተር ድሮፕሌቶች መካከል ያለው ሪፐልሽን ፎርስ 9 times 10 the power of -9 ኒውተን ነው ብለን በቀላሉ መመለስ እንችላለን ማለት ነው። መጽሐፋችሁ ላይ ግን ይህን ሲያባዛ የመጣው 9 times 10 raise -17 ነው የሚለው። ስለዚህ እዚህ ጋር ስህተት አለ ማለት ነው። ኦኬ -17 ሳይሆን የሚመጣው ኔጌቲቭ ስንት ነው? 9 ነው ማለት ነው። ኦኬ በዚህ መሰረት ይህንን አስተካክሉ። ሌላኛው the number of electrons ነው። charge ማለት we said number of electron or proton ነው ብለናል። እዚህ ጋር ምንድነው የምናገኘው? number of charge ለማግኘት over number of electron a unit electron እናደርጋለን። number of electrons equal to charge over a unit electron ይሆናል ማለት ነው። simply number of charge is equal to q value magnitude እንወስዳለን አንዱን ማለት ነው። q1 እና q2 the same charge ነው። the amount of charge magnitude 1.0 times 10 the power of -10 coulomb ነው። a unit charge ደግሞ ከዚህ በፊት እንደተነጋገርነው አንዷ ኤሌክትሮን በኮሎምብ ሂሳብ 1.6 10 the power of -19 ኮሎምብ አለው ማለት ነው። ስናጣፋ እንደዚሁ ኮሎምብ በኮሎምብ ይጣፋል። 1 ሲካፈል ለ1.6 1.0 ሲካፈል ለ1.6 ስንት ይመጣል? 1.0 divided by 1.6 ስናደርግ የሚመጣው ሪዛልት 0.625 ይመጣል። 0.625 ይመጣል። ሲባዛ 10 the power of ቤዛቸው 10 ነው፣ ፓወራቸው በማካፈል ጊዜ ይቀነሳል። ስለዚህ ማንን ከማን ነው የምንቀንሰው? -10 ሲቀነስ -19 ይሆናል ማለት ነው። the number of electron 0.625 10 the power of -10 ማይነስ ማይነስ ፕላስ ይሆናል ፖዚቲቭ 19 -10 ሲደመር 19 ማለት ስንት ይመጣል? ፖዚቲቭ 9 ይመጣል ማለት ነው። ወይንም 19 ሲቀነስ 10 9 ይመጣል። ስለዚህ መልሳችን ምንድነው የሚሆነው? the number of electrons 0.625 10 the power of ስንት ይመጣል? 9 ይመጣል ማለት ነው። ኦኬ በስታንዳርድ ፎርም ማስቀመጥ ይችላልላችሁ። ምን አድርገን or 6 እቺን 1 ነጥብ to the right direction shift ስታደርጉ 6.25 ሲባዛ እዚህ ጋር ምን ፓወር 1 እንቀንሳለን። ስንቀንስ 9 ሲቀነስ 1 10 the power of 8 ይሆናል ማለት ነው። 6.25 10 times 10 the power of 8 electrons. Therefore, that means 6.25 10 the power of 8 electrons give this charge imbalance. ሁለቱ tiny spherical water droplets charges ምን ያህል ኤሌክትሮን አለው? ኔጌቲቭሊ ቻርጅ ሊሆኑት 6.25 times 10 the power of 8 electrons ነው ያሉት። ሁለቱ ቻርጆች ምን ይደራረጋሉ? ሪፔል ይደራረጋሉ ማለት ነው። ኦኬ that the two charged water drops exert 9 times 10 the power of -9 Newton of repulsive force to each other. በሁለቱ የውሃ ጠብታዎች መካከል ያለ የፎርስ መጠን ኔጌቲቭሊ ቻርጅድ ስለሆኑ this amount of electron ነው ኤግዘርት ያደረጉት just ቻርጆቹ። the number of charge electron charge 6.25 times 10 the power of 8 ነው። በክሎም ደግሞ 1 times 10 the power of -10 ክሎም ቻርጅ ማለት ነው this amount። ኦኬ በሁለቱ መካከል ያለው የፎርስ መጠን this amount ነው ማግኒቲዩዱ ማለት ነው። ኦኬ the magnitude of repulsive force 9 times 10 the power of 9 Newton force ብለን በቀላሉ መመለስ እንችላለን። ለዛሬ ይበቃናል። በሚቀጥለው ሌሰን ደግሞ በሌላ ርዕስ
እስከምንወያይ ድረስ ሰላም ነው። ቻው ቻው። ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ